ከቴዲ አፍሮ አዲስ ስራ ጋር የገጠመው የአቤል ሙሉጌታ ስንብት። አቤል ሙሉጌታ ሙዚቃን ተዋት ወይስ ቀድማ ተወቹ? ነጎደ ዓለሜ ካሽም ጠፋ ከዳሬ ወየ ባድርም በየደብሩ ቀና ስልደፋ። አድናቂዎቹ ዳግም የሙዚቃ ስራዎችን እንደማይሰሙ ያወቁት ትላንት ከፌስቡክ ገጹ በለጠፈው የራሱ ጽሑፍ ነበር ወይስ ብትሰራም አናዳምጥም አይነት ኩርፊያ ላይ ነበሩ? ዓለም ቆሻሻ ዝናም ተራ ነገር ነው ያለው ድምጻዊው የነበረበትን የኖረበትን መተዳደሪያው የነበረውን የሙዚቃ ስራ እንጥፍጣፊ እንኳን ክብር ባልቀረው አይነት ገፍቶ ለመሄድ ያበቃው ውሳኔ ምንድነው? ስለምንስ የመንፈሳዊነት ጉዞ አዋጅ ነገር አኖረበት? መጣች ናቴን መሳይ ከመልካም ከአቤል ጋር በሚመሳሰል አይነት ሙዚቃን ገፍቶ አንቋሾ ባይሆንም ሌላ ድምጻዊም ይህንኑ መንገድ ተከትሏል። ጂመሳይ ከበደም አገኘኋት ሲል የጀመራትን ሙዚቃ በቃኝ ብሏል። አገኘኋት እንደተመኘኋት። ከንጉሱ በጉጉት የሚጠበቅ ድግስ ጋር የገጠመውን የአቤል ሙሉጌታን የስንብት ነገር እየቃኘን ስለ ድምጻዊነቱና ስለ ሙዚቃዎቹ ጥቂት ልንላችሁ ነው። እንዲሁም ስለተሰናበታቸው አድናቂዎቹም የምንለው አለን። እየተለመደና እየተደጋገመ ስለመጣው የኪነ ጥበብ ሽሽትም በጥቂቱ እንዳሰሳለን። አብራችሁን ዝለቁ። አቤል ሙሉጌታ ዳግም የሙዚቃን ደጅ ላይ ረግጥ መሰናበቱን በራሱ የፌስቡክ ገጽ ላይ በራሱ ጦማር ገልጿል። ከዚህ በኋላ በዘፈኑ ዓለም የለሁም በሚል የተዘጋ የውሳኔ ሐሳብ የተጀመረውን ጽሑፍ ብዙዎች ተቀባብለውታል። ብዙዎች ግን አልደነገጡለትም። ለምን? ምናልባትም አቤል ገዳም ገባች አሉኝ ባለማግስት ይህንን የስንብት ጽሑፍ ቢጽፍ ብዙዎች እስቲ በኔ ሞት ጽድቅ ወይስ ኃጢአት እያሉ በማጣት ሐዘን በተንገበገቡ ነበር። ትላንት የተጻፈው የስንብት ደብዳቤ ግን ደህና ዋሉ ከሚል ተራ ስንብት ያልተሻገረበት ምክንያት ምን ይሆን? ምናልባትም አቤል ነበር እንጂ አድናቂዎቹ ከተሰናበቱት ቆይተዋል። ታዲያ ስንብት ውስጥ የነበረው የሙዚቃ አገላለጽ ቅር ያሰኛቸው ጥቂቶች አይደሉም። ከቅሬታ ሻገር ብሎም እዛው ማህበራዊ ሚዲያ ላይ ሐሳባቸውን ያጋሩ አሉ። ጎርበጥ ያደረጉ ሐሳቦቹን ከማይነበብ ፊርማ ጋር በማስፈር የሚታወቀው ዘሪሁን ተዝናኑ የአንድ ሰሞኑን ውዝግብ በማስታወስ ዘፈን ያቆምከው እኮ ቴዲ አፍሮን የተቸህ ቀን ነው ብሎታል። በእርግጥም ያ ሰሞን አቤል ራሱን ብዙዎች ከሰቀሉበት ቦታ ላይ ዝቅ ያደረገበት ነበር። ራሱ አቤል እንደተናገረው ሙዚቃን እንዲወደው ያደረገውና ሞዴሉም ቴዲ አፍሮ ነው። ዘሪሁን ተዝናኑ ይህንን ሲያስታውስ ሙዚቃ እንደወድ ያደረገኝና ሞዴል የሆነኝ ቴዲ አፍሮ ነው። ጃ ያስተሰርያል የሚለውን ሙዚቃ ስሰማ እሱ መሆን ፈለግኩኝ ያልከውን መቼም አትረሳውም አይደል ሲል ጠይቆታል። እንደ ቴዲ ለመሆን መመረጥ ያስፈልጋል ሲልም ያክላል። ታዲያ ሃይማኖትህን መቀየር መብትህ ነው። ከዚህ በፊት የምትተዳደርበትን የኪነ ጥበብ ትልቅ ሙያ ላይ ማላገጥ ግን ነውር ነው ሲል የጀመረው ዘሪሁን ድምጽህን አጥፍተህ ወደ ፈለክበት መሄድ ትችላለህ። እኛ ያንተ ነገር ከበቃን ከተውነው ቆይተናል። ለምን አቧራ ታስነሳለህ በሚል ጥያቄና አልበምህንና ሌሎች ሙዚቃዎችንም ከራስህ ዩቲዩብ ላይ ማጥፋትህን እንዳትረሳ በሚል ከሙዚቃ ከወጣ አይቀር ምንም አታስቀር በሚል አይነት ሽንቆጥ አድርጎት በማይነበብ ፊርማው ሐሳቡን ጨርሷል። ውስብስብና አጋንንታዊ አሰራር ያለበት ያለውን ሙዚቃ እንዲሰናበት የረዳውን የመጽሐፍ ቅዱስ ክፍል ጠቅሶ በጸሎት ያገዙትንም አመስግኗል። አቤል ሰይጣን ዘመኔን ሊበላው ነበር ያለው ድምጻዊው ወጣ ገባ ስል ነበር በማለቱ ሙዚቃን መተው ከብዶት እንደነበርም ያስረዳበት ሁኔታ አለ። በእርግጥም አቤል በዘጠናዎቹና ከዛ በኋላም ባሉት 5 እና 10 ዓመታት የነበረው ተወዳጅነትና ዝና ከትላንት በፊት በሙዚቃ ዓለም ካለበት ጋር ሲወዳደር በፍጹም የሚገናኝ አይደለም። ያኔ ዝቅ ብያለሁ፣ አመስግኛለሁ፣ የእጆቹን ጥበብ መልኬን እያየው ብሎ ቢያቀነቅን አብረውት ዝቅ የሚሉት ጥቂቶች አልነበሩም። መዝሙር የዘመረ ያህልም የቆጠሩት ነበሩ። ታዲያ የመጨረሻው አልበሙ አለመደመጥ በሚባል ደረጃ ጥቂት ሰዎች ብቻ ያደመጡት ሲሆን በኢንዱስትሪው ላይ የነበረው መግነንም መውረዱ የታየበት ወቅት ነበር።
ታዲያ መንፈሳዊ በማይመስለው አካሄዱ በአዋጅ ወደ መንፈሳዊነት የሄደው አቤል የሙዚቃ ኢንዱስትሪው ላይ የነበረው ትልቅ እንቅስቃሴም የሚካድ አይደለም። የሙዚቃ ህይወቱን የቋጨበት ወቅት ደግሞ የተወዳጁ ድምፃዊ ቴዲ አፍሮ አልበም በጉጉት የሚጠበቅበት ወቅት መሆኑ ነገሩን ይበልጥ ሳቢና ምነው ባልጠፋ ጊዜ በሚል አይነት ከንፈር አስመጣጭ አድርጎታል። በትዝብት ያዩትም ጥቂቶች አይደሉም። ለመሆኑ ባለሙያዎች ከኪነ ጥበቡ ሸርተት የማለታቸው ነገር ከጊዜ ወደ ጊዜ እየጨመረ የመምጣቱ ነገር ምንድነው? አቤል እንዳለው የሙዚቃ ሰይጣናዊነት ነው ወይስ ሌላ ምክንያት? ከሰሞኑ ሌላኛው ድምፃዊው ጂመሳይ ከበደ ሙዚቃን እንደማይቀጥል በቲክቶክ መንደር ተናግሯል። ጂመሳይ ከበደ ምንም እንኳን እንደ አቤል ሙሉጌታ ከ90ዎቹ ጀምሮ የዘለቀ ድምፃዊ ባይሆንም በቅርብ ጊዜ መጥተው ተወዳጅነትን ካተረፉ ወጣት ድምፃውያን መካከል አንዱ ነው። አገኘኋት ሲል በነጠላ ዜማ አገኘኋት እንደተመኘኋት አገኘችኝ እንደናፈቀችኝ የተቀላቀለው የሙዚቃ ኢንዱስትሪ አግንኖትና ታዋቂነትን አከናንቦት በብዙዎች ዘንድ ተወዳጅነትን አግኝቶ ተደጋጋሚ ነጠላ ዜማዎችን ሲለቅ እናውቀዋለን። ጂመሳይ ከበደም ሙዚቃ በቃኝ ወደ መንፈሳዊነት እመለሳለሁኝ ሲል በቲክቶክ መንደር በነበረው የላይቭ ቆይታ ላይ ለአድናቂዎቹ ተናግሯል። ራሱ አቤል ሙሉጌታም እንደመሰከረው ሙዚቃን ኖረውበት መተው ያን ያህል ቀላል አይደለም። እርሱም እንዳለው ወጣ ገባ ሲል ቆይቶ በመጨረሻም እንደቻለን የተናገረው። ታዲያ አቤል ሙሉጌታ ሙዚቃን መተው እንዴት ቻለበት? ይህንን ጥያቄ ከራሱ አንደበት መልስ ለማግኘት እየሞከርን እንገኛለን። በተጨማሪም ሌሎች ጥያቄዎችን ጠይቀነው ሁኔታውን ከራሱ አንደበት ማብራሪያ ይዘናል።